አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውዶችዬ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ እንዲሁ በእግራችን የሆነ ጓደኛችን ባለፈው ዳቦ ቆሎ የቆረጥኩላት ጓደኛችን ወልዳ ሆስፒታል ደርሰን ስንመለስ ያው ባጃጅ ስላጣን በእግራችን እየሄድን ምን እናገኛለን? ሙሽራ ማለት ነው እየተናፈሱ ሙሽራ አገኘን ማለት ነው። እና ለቀረጻቸው ብዬስ የሚቀርጽም አለ አልፎ አልፎ ለቀረጻቸው ብዬ ጎራ ስል ያው አንዲቱ አጃቢ ለምን እኔስ ለምን ብላ ተሟገተች ማለት ነው። ያው ግን ሚዜዎች ፈቅደውልኝ እየቀረጽኳት ነበር ማለት ነው። ከቀረጽኳት በኋላ ምን ገጠመኝ መሰላችሁ? እሷን ሸኝቼ ስጨርስ አናስገባሽም ብለዋት ነበረ ሚዜዎቿ። ሁለት ብቻ ነው የሚፈቀድ፣ ያው ባጃጅ ስለሆነ የያዙ። አንዶቹ ደግሞ ሌሎችም አሉ ከላይ፣ እነዛ ደግሞ ተመላሽ ናቸው። እነዚህ ደግሞ ወደ ቤት መሰለኝ የሚሄዱ ወደ ሙሽርየው ቤት መሰለኝ የሚሄዱ በባጃጅ ስለሆነ እዚቹ ተናፈሱና ወደዛ እየሄዱ አይበቃንም ባጃጅ ብለው አስቀርተዋት። በዛ ተናዳ እንዴት አካኪ አስዘራፊ እንዴት ትቀርጫለሽ ብላ ብድና ስክር አለኝ። መቼም ኢትዮጵያ ላይ አይወዱም የምታውቁ ካሜራ መትቀርጿቸው ብትደበድቧቸው ይሻላቸዋል። እንግዲህ ይገቡ ማለት ነው ሙሽሮቹ። አንዲቱ አጃቢቻትና የው ባጃጅቱ ከአራት ውጭ አታስተናግድም ብለው ነው ያስቀሯት። አንደኛይቱ ብቻ ገብታለች። ለልጁ ለወንድየው አንድ ለሴትየው አንድ አድርገው በባጃጅ ያው ሄዱ ማለት ነው። እንግዲህ እነሱን ሸኝተን ደግሞ ሌላው ደግሞ ይመጣል። በዚህኛው ይሄኛው ሸኘን ደግሞ በግራ በኩል ደግሞ እየመጣ ነው ማለት ነው። ጢጥ እያለ እና ትጠላላችሁ። ሙሽራ ተጋባላችኋለሁ። የመዳም ቀሞች መታችሁ እናንተም እንግዲህ አግቡ። ኢትዮጵያ ላይ ኑሮ ውድነት አለ። እንደዚህ ነው፣ አይቻልም። የሚገዙት ወርቅ አትጠይቁኝ። እንደ ያቺ ባላገሯ ገጠር ዛዛ ያለችው እናቴ ካለቤሎ ቀስቀስ የለም ዛሬ። እንደኛ በሽብሽቦ መሄድ አይታሰብም። በሽብሽቦ አንደኛው ደግሞ እየሄደ ነው እያጩትኝ ይኸውና እንግዲህ ሱማ እያሉ እየዘፈኑ ሱማ እያለ ድምጽ ስላለው በጣም የመኪና ድምጽ ስላለ ያው ሳይለንት አድርጌው ነው እንጂ ባለፈው እንደዚህ ሲቀርጽ እንዳለ ገብቶብኛል። ንፋሱም በጣም ኃይለኛ ነበር። ደግሞ የመኪናውም ድምጽ አስፋልቱ ጩኸት ጋራ ስለገባብኝ ለዛ ነው ማለት ነው። እና አሰለላይ ዙማ እያለ እንግዲህ ይዟት በረረ ማለት ነው። በነገራችን ላይ ይሄኛው ዘንዘሊማ ነው። ይሄኛው ደግሞ ባለባጃጆቹ ደግሞ ወደ ምድር ነገርነት ይባላል። እንግዲህ ባህር ዳር ውስጥ ምድር ነገርነትን እንግዲህ የምታውቁ ልጆች ወደ ምድር ነገርነት ይዟት ሄደ ማለት ነው። እና እንግዲህ እነዚህ ደግሞ ቆነጃጆች ደግሞ እንዴት ለምን ካጃቢ ተቀይረን እንዴት ሳንሄድ ብለው እብድ ስክር እነዚህ ቆንጆዎች ማለት ነው እያሉስ እንደው ሳት ጎርሰው እንዴት ትቀርጫለሽ አሉ። ምክንያቱም እነሱ በመቅረጹ ሳይሆን ሳይገቡ ቀርተው ከባጃጅ ውስጥ ባጃጇ ሞላች። እንዴት አድርጎ ያስገባችሁ? ከዛ እኔ አሳሳሽ የሚባል ነገር እኔ ሊገባኝ አልቻለም። እንዴ አሳሳሽ የሚባል በቀረረ እንዴት ሚስትየዋ መርጦ አግብቶ ሲያበቃ አሁን እንደገና አሳሳች ምንድን ላይ እኔ እንደዚህ ይሄ መቅረት አለበት። ወራጅ አለ እዚህ ላይ እኔ ወራጅ አለ። ለምን እስኪ ታሳሳች እሷ በልጣችን የቱን ቢወስድ ምን ሊመልሱ ነው? አንደኛ ወይም ከሙሽራዋ በልጣ ተሆነ ቢወስዳትስ? እና ይሄ አሳሳች የሚባል እኔ ወራጅ አለ ይቅር ላይ ነኝ እኔ። ለነገሩ እንግዲህ ያው የድሮ በዓል መሰለኝ። አረበኛ ጊዜስ እንደዚህም የለ ተበቅሎ ሰቆላቸው እየተባልን አይናችንን እየጠመቅን ነበር የምንሰቀለው። የዛሬን አድርገውና አንዱ ዛሬ ማግባት ናፍቆኛል። በቃ ናፍቆኛል። እንግዲህ ተመልካቾች ማግባት አለብኝ በቃ አላችኋለሁኝ። በነገራችን ላይ ጓደኛዬ ታዲያ እና ብትቀርጽሽ አይገልሽ ምን አይልሽ እኛ መሰልሽ እንደየ ቁጭት ማብረጃ እያለ እየመለሰች ላልነበር ነው ያተከራከረ ያታያት ተነዳ ነው እያልኳት እኔ እነሷ ጋር እየተባባሉ ነበር። እኔም ጥያቸው መጣሁ እላቸዋለሁኝ። ምን አባት እንዴት አጃቢኝ እንዴት ቀረው ሞልቶ በምኑ ትሳፈር እሷ
ሞልቷል ይላታል። ድርቅ እኮ ነው እንደው ለምን ይይዛችሁ ለምን ይንስ ለምን ቀረሁኝ እና ቅርብ ነው ደግሞ እዚህ ይላታል። ኧረ ፍጥጥ ያለ ግግም ያለ ነገር እዛኛ ጋር ገጠመኝ ማለት ነው እንጂ እየተነቀነቀኝ ከዛ እንግዲህ አንቺ አርፈሽ አትቀመጭም ምናምን ትላታለች። እና እንግዲህ ውዶችዬ እንግዲህ ማግባት ያማራችሁ መታችሁ ሸብረብ በሉ። አውቆ እኮ ነው ለውድነት አለው ኢትዮጵያ አይቻልም። እንደው ወላሂ በእውነት ብታው ወርቅ ቤት ብትሄዱ የሚገዙት ወርቅ ታውት የትግሬ ወርቅ ይሄ ጉች ጉቹ ነራ እናት አለም ቤሎማ መቼም ፋሽን ሆኗል። ቤሎ አለ ቤሎማ ሴቷም አትንቀሳቀስም እንጂ እንደ ድሮ በ200 ብር መሄድ አይታሰብም። በ50 ብር ነው መሰል እንደው እናቶቻችንስ የኛ ጊዜስ መቼም ወርቅስ ደርሽበታለሁ አልሐምዱሊላህ። ግን እንደው እንደ በፊቱ እንደዚህ የለም ማለት ነው። እንደዚህ በትንሽ ነገር በቀላል ነገር የለም። ኑሮ ውድነትን ቢሆን መቼም አጊጠው ተኳኩለው አምሮባቸው ተመለጋግጠው ነው የሚሄዱ እና እንግዲህ እናንተም ላይክ